በየትኛውም ሁኔታ ላይ ተቀምጠህ እንኳን ቢሆን ተነሳና ተራመድ። ለመሄድ የሻትከውን ጉዞ አንድ እርምጃን ለመጓዝ አትስነፍ። ያለምንም ቅድመ ሁኔታ ተነሳና ሂድ። ጨለማ የመሰለ መንገድ ሁሉ ብርሃን፣ ዳገት የመሰለ ሁሉ ሜዳ ሆኖ ታገኘዋለህ። ማለት የፈለግኩት ገብቶሃል? ሕይወትህን እንደ መንገድ፣ እግርና እጅህን ደግሞ እንደ መኪና ቆጥረህ አዳምጠኝ። የመኪናው ሾፌር አንተ ነህ። ምናልባትም በጨለማ መንገድህ ላይ ለመንዳት ስትሞክር የመኪና መብራት ማሳየት የሚችለው የምትጓዝበትን ረዥም ርቀት ያህል ሳይሆን አጭርና ጭላንጭል ነው። በዛች አጭር የብርሃን መንገድ መኪናን አስነስተህ መጓዝ ከቻልክ ግን እመነኝ፣ በመንገድህ ሁሉ ያቺ ብርሃን ጉዞህን ትመራዋለች። ምናልባትም አልፎ አልፎ የመጥፋትና የመብራት ስጋት ቢፈጠር እንኳን እመነኝ፣ በጉዞ ላይ የተለኮሰው የገዛ አስተውሎትህ እስከ ንጋት ያደርስሃል። ከጨለማው መንጋት በኋላም ትልቁ ብርሃን በዛች ጭላንጭል መብራት በድፍረት የጀመርከው ጉዞ ላይ የተለኮሰው የገዛ አስተውሎትህ ነው። ለሚቀጥለው ጉዞ አስተማማኝ ዋስትና የሚሆንህ ብርሃንም በመንገድ ያስተዋልከው የራስህ ድብቅ ብርሃን ይሆናል። መድረስ ለምንፈልገው የህይወት ግብ ራሳችን በፈጠርነው የምቾት እስር ቤት ውስጥ የማይመጣ ነገን እየጠበቅን ይሆናል። እግራችንን አሳስሮ ያስቀመጠንን ይህንን አደገኛ የምቾት ቀጠና በጣጥሰን የምንወጣበትን ለጉዟችን ወሳኝ የሆነውን እርምጃ ለመራመድ የሚያስችለንን ቁልፍ መፍትሄዎች ይዘናል። በዛሬው ዝግጅታችን እያንዳንዱ ነጥብ ውስጥ ራሳችሁን ታገኛላችሁ። ቪዲዮውን እስከ መጨረሻው ለማድመጥ ከቻላችሁ በእርግጠኝነት የመጀመሪያውን ወሳኝ እርምጃ ትራመዳላችሁ። ሐሳባችን ተደራሽ እንዲሆን ላይክ ማድረግ አትርሱ። ሕይወታችንን ከሚያደበዝዙ ጎታች ሐሳብና አመለካከቶች እያጠለልን የተሻለ ነገር እንድንሰራ ዛሬ ሰብስክራይብ በማድረግ ቻናላችንን መቀላቀል አትርሱ። በውስጥህ ገና ያልተነካ እጅግ ድንቅ የሆነ ትልቅ አቅም እንዳለ ታውቃለህ? ብዙዎቻችን ይህ አቅማችን ሳይወጣ የሚቀረው ዝግጁ የምንሆንበትን ቀን ስለምንጠብቅ ነው። ግን እውነቱ ዝግጁ እስክትሆን አትጠብቅ። ምክንያቱም ዝግጁ የምትሆነው ጉዞውን ስትጀምር ብቻ ነውና። ምቾት ደስ ይላል፣ ነገር ግን አንዳንዴ ምቾት የለሰለሰ ሰንሰለት ሆኖ ካሰብንበት ከፍታ ሊያስቀረን ይችላል። ዛሬ የምንከፍለው ትንሽ ጥረትና ድካም ለነገው ድንቅ ሕይወታችን የምናደርገው ትልቅ ኢንቨስትመንት ነው። ምቾት የህልሞችህ መቃብር እንዳይሆንብህ አትፍቀድ። ይልቅ ዛሬውኑ ወደ ህልምህ ለመራመድ ፈቃደኛ ሁን። ብዙ ጊዜ ለመጀመር ስናስብ የሚሰማን ፍርሃት ካለማወቅ የሚመነጭ አይደለም። ይልቁንም በወድቅስ፣ ሰዎች ምን ይሉኛል፣ ባይሳካልኝስ የሚሉ የውስጥ ስጋቶች ውጤት ነው። ይህ ፍርሃት አንተ ደካማ ስለሆንክ ሳይሆን አእምሮህ ካለህበት የተሳሳተ የምቾት ዞን እንድትወጣ ስለማይፈልግ የሚፈጠረው ተፈጥሯዊ ግርዶሽ ነው። ምናልባትም ዛሬ ስትነሳ ሙሉውን መንገድ ላይታይህ ይችላል። መጨረሻው የት እንደሚያደርስህ እርግጠኛ ላትሆንም ትችላለህ። ነገር ግን አስታውስ፣ የመጀመሪያው እርምጃ ግልጽ ባይሆንም ጉዞውን የሚጀምረው ግን እሱ ነው። እንደ መኪና አምፖል ብርሃን ስታስበው አምፖሉ ሙሉውን መንገድ አይገልጽልህም። ነገር ግን ለሚቀጥሉት ጥቂት ሜትሮች ብርሃን ይሰጥሃል። አንተ ብቻ በድፍረት መንዳት ጀምር። ስትጓዝ መንገዱ ግልጽ እየሆነልህ ይሄዳል። ስለዚህ ሁሉንም ነገር ሳውቅ እነሳለሁ የሚለውን ሰበብ ዛሬውኑ ተወው። ከምቾት ቀጠና ለመውጣት የምትወስንበት ትክክለኛው ጊዜ አሁን ነው። ምክንያቱም ታሪክ የሚቀየረው በቆሙት ሳይሆን ባልጠራ መንገድ ላይ በድፍረት መጓዝ በጀመሩት ነው። ነገር ግን እወቅ፣ ድፍረት ማለት ፍርሃት ማጣት ሳይሆን ፍርሃት እያለህ ለሕይወቴ እራመዳለሁ ብለህ መወሰን ነው። ድፍረት የሚመጣው ፍርሃቱ ሲጠፋ ሳይሆን ከፍርሃቱ በላይ ለህልምህ ትርጉም ስትሰጥ ነው። አንድ ቀን ያንተ ዛሬ መታገልና መልፋት ለሌላ ሰው የብርታት ምንጭ ይሆናል። ቀላል የሚመስል ነገር ግን በውል ከተረዳኸው ሁሉንም ነገር የሚቀይር እውነት ልንገርህ፣ ምቾት ዋጋው እጅግ ከባድ ነው። ከምታስበው በላይ ብዙ ዋጋ ያስከፍልሃል። እድገትህን ይበለዋል፣ ወደፊት መራመድህን ያደናቅፈዋል። በዚያ ምቾት ውስጥ በጣም ረጅም ጊዜ ከቆየህ ደግሞ ልትኖረው የሚገባህን እውነተኛ ሕይወት ሊያሳጣ ይችላል። አብዛኛው ሰው የማይሳካለት ተሰጥኦ ወይም ዕድል አጥቶ አይደለም። የማይሳካለት ምቾት ስለሚለምድ ነው። በሚያውቀው ነገር ላይ ብቻ ተወስኖ መቅረትን፣ ባለበት ቦታ መርጋትንና ይህ ይበቃኛል እያለ ራሱን ማሳመንን ስለሚመርጥ ነው። ምቾት የውሸት ወሬ በጆሮህ የማንሾካሾክ ባህሪ ያለው። ነገ ትጀምራለህ ይልሃል። አትቸኩል፣ ጊዜ አለህ እያለ ያታልልሃል። ነገር ግን እውነታው ምቾት የህልሞች መቃብር ነው። ከህይወት የተሻለ ነገር ከፈለክ ሆን ብለህ ምቾት የሚነሱ ሁኔታዎችን ለመጋፈጥ ፈቃደኛ መሆን አለብህ። ከአንተ የተሻሉ ሰዎች ባሉበት መድረክ ላይ ለመገኘት ልትወድቅባቸው የምትችላቸውን አዳዲስ ነገሮች ለመሞከር ድምፅህ እየተንቀጠቀጠም ቢሆን እውነትን ለመናገርና ውጤቱ ባልታወቀ መንገድ ላይ እድልህን ለመሞከር መድፈር አለብህ። እድገት የሚጀምረው የትኛው ነው አስተማማኝ ብለህ መጠየቅህን አቁመህ የትኛው ነው አቅሜን የሚያወጣው ብለህ ማሰብ ስትጀምር ነው። የምታደንቃቸው ስኬታማ ሰዎች ሁሉ ያለፉበት የስኬት ምዕራፍ የተገነባው
ምቾት ባጡበት፣ እርግጠኝነት በራቃቸውና በፍርሃት ውስጥ ሆነው አልቆምም ባሉበት ወቅት ነው። ዝግጁ መሆን ስሜት አይደለም፣ ውሳኔ እንጂ። ምቾት ባለህበት እንድትቆይ የሚገፋፋህ ቢያንስ የምታውቀው ነገር ስለሆነ ነው። እድገት ግን አዲስ ዕድል ላይ ለመድረስ የለመድከውን እንድትተው ይጠይቅሃል። ብዙ ሰዎች ግራ ተጋብተው የሚቆሙት ምን ማድረግ እንዳለባቸው ጠፍቷቸው ሳይሆን ምን ማድረግ እንዳለባቸው በትክክል ስለሚያውቁና ያም ነገር ስለሚያሳፍራቸው ነው። እድገት ሁልጊዜም እውነተኛ ማንነትህን እንድታገኝ ያን የተለመደውና ደህንነት የሚሰማህን ማንነትህን እንድትተው ይጠይቅሃል። ሕይወት የምትሸልመው ድፍረትን እንጂ ምቾትን አይደለም። የምትመኛቸው በሮች የሚከፈቱት በጥረትህ በጽናትህና ነገሮች ግራ በሚያጋቡበት ወቅት ጭምር ለመገኘት ባለ ፈቃደኝነት ነው። ቀላል ነገርን በማንሳት አትጠነክርም፣ ስህተትን በመሸሽም አትበለጽግም። ግልጽነት እንዲመጣ ከፈለክ እስካሁን ስታስወግደው የነበረውን እርምጃ ዛሬውን ውሰድ። ብዙ ሰዎች የተገቱት አቅም አጥተው ሳይሆን የማይመጣውን ትክክለኛ ጊዜ በመጠባበቅ ነው። እርግጠኛ ለመሆንና ሁሉንም ነገር አውቀው ለመጀመር አይቻልም። አብዛኛው ትርጉም ያለው ሥራ የሰሩ ሰዎች የጀመሩት መልሱ እጃቸው ላይ ሆኖ ሳይሆን በአንድ እርምጃ ነው። አቅጣጫህን የምታገኘው ቆመህ በማሰብ ሳይሆን በመንቀሳቀስና በመሞከር ነው። ድፍረት የሚመጣው ከእንቅስቃሴ በኋላ ነው እንጂ በፊት አይደለም። ስህተት መስራት ውድቀት አይደለም። እሱማ ትክክለኛውን መንገድ ፍለጋ አንዱ አካል ነው። ከሕይወት ብዙ የሚያገኙ ሰዎች የተስተካከለ ዕቅድ ያላቸው ሳይሆኑ ነገሮች ሁሉ ግልጽ ከመሆናቸው በፊት ለመንቀሳቀስ የቆረጡት ናቸው። ግልጽነት እንቅስቃሴን አይወልድም፣ እንቅስቃሴ ግን ግልጽነትን ይወልዳል። ውድቀት የመቆሚያ ምልክት ሳይሆን እየሞከርክ መሆንን የሚያሳይ ምስክር ነው። አንድ ስህተት፣ አንድ ሽንፈት ወይም አንድ ውድቅ መደረግ ማንነትን አይገልጽም። ውድቀት አስተማሪ እንጂ መለያ ስም አይደለም። ተግሳጽ ማለት ራስን ማክበር ነው። ግቦቼ ከጊዜያዊ ምቾት በላይ ዋጋ አላቸው ብለህ የምታውጅበት ነው። ተግሳጽ ሲኖርህ የሚገፋፋህ ወይም የሚያስታውስ ሰው አያስፈልግህም። አስተማማኝ ትሆናለህ። በእውነተኛው ዓለም ደግሞ አስተማማኝነት ከተሰጥኦ ይበልጣል። ተግሳጽ በራስ መተማመንን ይገነባል። ያን ራስን ማመን የምትችልበትን ጸጥተኛ በራስ መተማመን በመጨረሻም አካባቢህ ትልቅ ተጽዕኖ አለው። የምታያቸው የምትሰማቸውና የምታወራቸው ነገሮች ሁሉ ማንነትን እየቀረጹ ነው። የሚያማርሩ ሰዎች ካሉህ ችግር ብቻ ታያለህ። ሰበብ የሚያበዙ ካሉህ አንተም አትራመድም። ነገር ግን ኃላፊነትን የሚወስዱና ምቾትን ተቋቁሞ የሚገፉ ሰዎች ጋር ከሆንክ ሳታውቀው ወደዚያ ደረጃ ትወጣለህ። ፍቅርና ዓላማ አንድ ላይሆኑ ይችላሉ። ስሜትን ከሚጠብቁ ይልቅ የወደፊት ሕይወትን የሚጠብቁ ሰዎች ምረጥ። ተግሳጽ ነፃነትን ይፈጥራል፣ ምክንያቱም ድርጊቶችህ ሲቆጣጠሩ አቅጣጫህ ግልጽ ይሆናል። ምቾት ባለህበት ሲያስቀርህ፣ ድፍረት ግን ልትሆን ወደምትገባበት ከፍታ ያደርሰሃል። ክቡራን አድማጮች፣ የዛሬው ዝግጅታችን ይህን ይመስል ነበር። በሌላ ጊዜ በሌላ ርዕስ እስከምንገናኝ ድረስ ሐሳባችሁን በኮመንት ቦክስ ውስጥ እንድታካፍሉን እየጠየቅን ለመሰናበት እንወዳለን።